ይቅርታ በጣም አውቀሽ ነው እንዴ? አውቄ እንዴት እንደዚህ አይነት ነገር አደርጋለሁ? ስለዚህ በቃ ተረጋጊ፣ ያጋጥማል። ለማፍቀሽኛል እናቴ። ደህና ነሽ? ብራንስ እንድትቀበልሽ ልኪያት ነበር። አላገኘሻትም እንዴ? ቆይ ምን ተፈጠረ? ግዴታ ዲ መኖር አለባት? አይ እንደዛ እንኳን አይደለም ለሊ። ሁሉም ነገር አንቺ ደህና ከሆንሽ በኋላ ይደርሳል። መጣችም ወዴት ሄደች? ተቀበያት ብዬ ብልካት ሌላ ዙረቷን ሄደች። በይ እናቴ ከመንገድ ነው የመጣሽው። ደግሞ እርግጠኛ ነህ? ምን ነው እንዳልከስሽ ፈራሽ እንዴ? በቃ ለማንኛውም ለሊ እኔ ልጅ ራስሽን ተንከባከቢ። ሞሻ ነይ እንግባ። እንዴ አታ ለምን ወደ ቤት አትገባም? ታጠብና ልብስ ትቀይራለህ። ግን እከስሻለሁ። እንዴ ምን አጠፋው? ሰላም እንዴት ናችሁ? ቻናል ቤተሰቦች አደይ እንግዲህ ገጠር ገብታለች ብያችሁ ነበረ ከዚህ ቀደም ማለት ነው። በለቀኩት ቪዲዮ ላይ እንግዲህ ከእናቷ ጋር ያላት ነገር እናቷ በፍጹም አፈቅድም ዴቭን እንድታገባላት፣ አባትየው ግን እንድታገባ ነው የሚፈልገው ማለቴ እንግዲህ ከአንድ ወገን የፈረንጅ ልጅ ነው፣ ከአንድ ወገን ደግሞ የሀበሻ ልጅ ነው ብሎ ስለመከረውና ዳይመንድ ሁሉንም ነገር ስለነገረው የሀብታም ልጅ ብሎ ስለሚያስበው አባትየው እንድታገባ ይመክራታል ማለት ነው። እንግዲህ ልጄ በጣም ቆንጆ ሆናለች፣ ስታድግ ደግሞ ውበት ጨመረባት። ስለዚህ ማንም ይፈልጋታል፣ የኔ ልጅ ቆንጆ ናት፣ የኔ ልጅ ሆና እንዴ እሷንማ አበቃ ፍሪዳው አንድ በሬ ይሆን 2 በሬ ይሆን 3 በሬ ይሆን እያለ ነው እንግዲህ ዳሱን ይጣል እያለ ነው። በጣም ደስ የሚለው ነገር አባትየው ደስ ብሎት እሷን መቀበሉ ደስ ይላል። ከዚህ ቀደም እንግዲህ እያባረረ እየገረፈ ነበረ። ያው አንተን ብሏትም ነበር እንግዲህ አንድ ቤትም ቆልፎባት ነበር። እነ ጫኔ ደግሞ ጫወቱባት ነበር። ግን አሁን ጫኔና አለሌ ተለያይተዋል። እኔ ለዚህ ለሽማግሌማ እንትን አልልም እያስመሰልኩ ልብላ እንዲህ ሆዴ ልሙላ እንዲህ እያለ ነበረ እንግዲህ አለልኝና ጫኔ እስካሁን ድረስ ሚስት አላገቡም። ያው ሮማንም ጥላው ሄዳለች። እንግዲህ እያሰረ መከራዋን ያሳያት ነበረ እና እሷም ወደ ከተማ ገብታለች። ከተማ ደግሞ እንግዲህ አሹና እሷ ምናልባት አንድ ላይ ሊሆኑ ይችላሉ፣ ሊጋቡም ይችላሉ ማለት ነው። የባቡሬ እናት አሁንም አልተለቀቀችም። ያው ሰዎቹ እስካሁን ድረስ አልለቀቋትም ማለት ነው። እንግዲህ ሊሊ ተነስታ ጠፍታለች። ቀጥታ የሄደችው አክስቷ ጋር ነው። አክስቷ ጋር ሄዳ አንቺ ምን አይነት ሰው ነሽ እንደዚህ የምታደርጊው ለምንድን ነው ብላ መውቀሷ አይቀርም ማለት ነው። ምናልባት በዛውም ልታስቀራ ትችላለች፣ ብናም ደግሞም ልመጣ ትችላለች። እንግዲህ ሩታ ደግሞ የማይሆን ሰው አይታ ማለት ነው። እሱም ያፈቅረው አዴን ነው። እንደውም ደውሎ ደረሽ ወይ እንዴት ነሽ እያላት ነበረ። አረ ምን ነካኝ ይላል ደግሞ እንዲህ ምንድን ነው አሁንማ ፍቅሯንም ለሰው ማወያየት ጀመሩ። ምን ነክቶኝ ነው ይላል ደግሞ እንዲህ ምን ችግር አለው ብደውልላት ባወያይ ይላል። እንግዲህ ቤዛ አውቃበታለች ማለት ነው። ቤዛ ያው ታውቃላችሁ በጣም ስስት ናት። እንግዲህ በጣም ሁሉን ነገር ያው እንደ አደይና አፍቅራ እንዳይሆን ያለችው ቀጥታ ማለት ነው። እንግዲህ አንድ ጓደኛ የነበረ ካናዳ ነው የሚኖረው። እሱ ደግሞ ያው የሆነች ልጅ አፍቅሮ ነበረ። ነገር ግን ሌላ እጮኛ እንዳላት አላወቀም። እናም ደግሞ አሁን በቅርብ ልታገባ ነው። ስለሷ እያወራኝ ነበረ። ምን ማድረግ መተው አለበት ወይስ ደግሞ ምን ማድረግ አለበት? እንዴት ነው አንቺን ላማክርሽ ብዬ ነው ስላት፣ የምታገባት ሆነ ሌላ ሰው የምትወድ ከሆነ አርፎ መቀመጥ አለበት። እዛ ደግሞ በመንገዳቸው ላይ ገብቶ የሆነ ነገር አድርጎ ለይቶ እሷ ማትወደው ከሆነ ያንን አላስፈላጊ ትዳር የምትገባ ከሆነ ግዴታ ማለያየት አለበት። ግን እሷ የምትወደው ከሆነ እሱ የሚወዳት ከሆነ በፍጹም ከእነሱ መራቅ ይሻለዋል። እንዴ ዶክተር አንተ አፈቀርክ እንዴ ነው ያለችው። እንግዲህ እሷን ታውቃታላችሁ። ያው ቤዛ በጣም እንግዲህ ሁሉን ነገር በቃ ወደ ሸር ነው የምታዞረው። እያንዳንዱን ነገር እሷ ታውቃላችሁ። እሷ በሁሉም ነገር ገንዘብ ለማግኘት የማትፈነቅለው ማጭረው ነገር የለም። አሁንም ደግሞ የሊሊን መድኃኒት እርግጠኛ ነኝ ሳታዞርባት አትቀርም። ሌላ ሳቀይርባት ማለት ነው። እቀይርባታለሁ ለካ አንቺ እንዲህ ያለ በሽታ ነው ለካ ያዘሽ፣ ቆይ አሳይሻለሁ ብላለች። እንግዲህ ምናልባት መድኃኒቱን እርግጠኛ ነኝ ተቀይርባታለች። ሁለተኛ ደግሞ እንዳለ መድኃኒቱን
በፌክ እቀይርና ትክክለኛውን መድኃኒት ወስጄ ሸጬ እዴን እከፍላለሁ እያለች ነው እንግዲህ። ሆነ ብላ የገባችበት ምክንያት አንዱ ለዚህ ነው ማለት ነው። ግን መጀመሪያ የገባችው ዶክተሩን እንዳየችው ዶክተሩ ይወደኛል፣ ያፈቅረኛል ወይ ደግሞ እንፋቀራለን ብላ ልታጃጅለው ነበረ። ልክ እንደ ባርኮት ማለት ነው። እና ሳይጃጃል ላቀረ ለጊዜው አደይን ነበረ የሚያፈቅረው ማለት ነው። እሷ እንድትጠገው ወይም ደግሞ ከእሷ ጋር የሆነ ዝም ብሎ ወሬ ለማውራት በፍጹም አይፈቅድላትም ነበረ። ሳቅ እንኳ አይላትም ነበር። ሳቅ ብሎ እንኳ አይቀበላትም ነበረ። ነገር ግን አሁን እሷ ሁኔታውን ስታየው ቆይ እሺ አንተ አሁን ሳቅ ብለህ አልቀበል ብለኛል። ልክ ጥርስ ያለህ ማትመስል ራሱ። ስለዚህ እኔ አሁን መድኃኒቶቹን መቀያየር አለብኝ ብላ አስባለች። እንግዲህ ከወንድሟ ጋር ማለት ነው። ወንድሟ የባቡሬ እናት ማን እንደወሰዳት የት እንዳለች በደንብ ያውቃል። ነገር ግን እሱ አልነገራቸውም። ይዘው እየቀጠቀጡት ነበረ። እሱ ግን ምንም አልነገራቸውም ና ብለውት እየሄደ ነበር። ነገር ግን ተመንገድ ያዙት ማለት ነው። እንግዲህ ባቡሬ ከሁለቱም አልሆነ። ያችም ተነስታ ሄዳለች፣ እናቱም ደግሞ ያው ጠፍታለች ማለት ነው። ከሁለቱም ሳይሆን እንግዲህ ምን እንደሚወጣው እናያለን። አደይ ደግሞ ሄዳለች ገጠር። ያው ተገጠር ስመጣ ሊሆነ ነገር እንኳ ብትሆን እኔን ሂጅ ብላ ያኔ እሷ ታሟ ለምን ሄድኩኝ ብላ በጸጸት ማለት ነው። ጸጸት ነው የሚወጣት። ከዛ ዴቭንም ታባርራለች። ማንንም ሰው አትፈልግም። ያው እንግዲህ ሊሊን ደህና ከሆነ ታስታምማለች ማለት ነው። እኔ ብኖር ተከትላት ነበር። እኔ ብኖር ከስር ያጠፋም ነበር። እኔ ብኖር ከስሯ አልሄድም ነበር። የሚሆነውን ነገር እኔ ምክር ሰጣት ነበር እያለች በጸጸት እንግዲህ ልትቆጭ ትችላለች ማለት ነው። ሩታ አሁን የምታሰላስለው ስለ ዶክተሩ ነው። ዶክተሩ በጣም ፍቅር ይዟታል። እሱ ደግሞ ምንም እንደ እህት ነው የሚያት። ምንም አትመስለውም። እሱ ዞረም ፊት ለፊትም አየ፣ ቀናም አለ፣ ወደ ታችም አየ። አደይ ነች ትዝ የምትለው። ስለዚህ የሆነ ነገር ራሱ ብላው ነበረ። ምንም አልመሰለውም። እንደውም አታውሪኝ ነው ያላት ቤዛን ማለት ነው። የሆነ ያልሆነ እየቀበጣጠረች ነበር እሷ ያደረገችውን ወደ አዴ እያዘዋወረች ነበረ። ነገር ግን በቃ ረፊ ነው ያላት ማለት ነው። እንግዲህ ምንም ሁሉም በየፊናው እየያዘ ነው። ነገር ግን ያው ነገረኛ ሰውም መጨረሻ ላይ ለብቻው መቅረቱ አይቀርም። ሩታም እንግዲህ ተመስጣ እያየችው ነበረ። ሊሊን እየመከረ እንዲህ አርጊ እያላት እሷ ተመስጣ እያየች ነበር።